የሚያሳዝነው ቢስሚላህ ተብሎ ነው የሚጀምረው። ቢስሚላህ ብሎ ኩፍር ማለት ነው። መጠጥ ለምሳሌ ቢራ ምናምን ቢስሚላህ ተብሎ ይጠጣል አይጠጣም? ቢስሚላህ የሚባለው ለሐላል ነገር እንጂ ዝሙት ሊሰራ ሄዶ አንድ ሰው ቢስሚላህ አላሁመ ጀኒብና ምናምን ይባላል? ለዝሙት ይባላል? አይባልም። ዛሬ ሰዎች እያጠፉ ያስቸገሩን ምንድነው? ክህደትን በአላህ ላይ ማጋራትን ቢስሚላህ ብለው ይጀምሩታል። አሁን ጥንትም እሱ ነው፣ አሁንም እሱ፣ ዛሬም ወደፊት እሱ ነው እርሱ ሲባል ማንን ነው የምትገምቱት እናንተ ሙስሊሞች? ማንን ነው የምትገምቱት? አላህን። አላህ ምን ስላለ? ሁወል አወሉ ወልአኺሩ ስላለ አይደለ? ይሄ ለማን ይመስላችኋል? እንጨርሰው። ይኖራል ገዝቶ፣ ይኖራል ነግሶ፣ ዓለምን ገዝቶ። የሰማይ የምድር ንግስና በማን እጅ ነው ያለው? በአላህ አይደለ? ማንን እንደሚሉ ስሙ። ሰላሜ አላ ጀበል መብራቱ ለማን ነው ማለት ነው? አሁን እስካሁን ያሉትን ያሉት አቡል ጀበል ለሚባለው ግለሰብ ነው። አላህ ይጠብቀን። ይሄው በተግባር ምን አየን? ክህደት አየን። ክህደት አለ የምንለው በማስረጃ ነው። ክህደት ደግሞ ካለ የመጀመሪያ ሰው ሊላቀቅ የሚገባው ምኑ ነው? ክህደቱን አይደል? በሚያሳዝን ሁኔታ ግን ምን እንደሚጨንቅ ታውቃላችሁ? ተራ ሰው ይሄን የምስክርነት ቃል ቢሰጥ ችግር የለውም። ለምን? ስለማያውቅ። የዳዕዋ ሰው ተብለው ማይክ ይዘው ኡስታዝ ተብለው ምን ሚሉ አሉ? እናንተ መንዙማ ባዮች እኮ ነብዩን ተወዳላችሁ ይሏቸዋል። ይሄ ሰውዬና መሰሎቹ ነብዩን ስለሚወዱ ነው የነብዩን ዲን ከስር ገንድሰው የሚጥሉት ወይስ የነብዩም የኢስላምም ጠላቶች ስለሆኑ ነው? መልሱልኝ። ለምን ትፈራላችሁ? ጠላት ስለሆኑ ነው። አያውቁም፣ ሌላ ነገር ነው። ይወቁ። ካወቁ መልስ ከተሰጠባቸው በኋላ ግን አንመለስም ካሉ ምን እያደረጉ ነው? የነብዩን ዲን ገዝግዘው እየጣሉ ነው። ምንም ጥርጥር የለው። ሁለተኛ ጌታዬ ሺሊላህ በእጁ ያረገው ሙልኩና ነው። ሙልክ ማለት ምን ማለት ነው? ከአርሽ ጀምሮ ስትወርድ ያለው ውሃ፣ ሰባተኛው ሰማይ በውስጣቸው ያሉት መላእክቶች፣ ስድስተኛው ሰማይ በውስጣቸው ያሉት መላእክቶች፣ 5 4 3 2 1 እነዚህን ሁሉ ከነ መላእክቶቹ፣ ከዛስ ምድርን ባህር ውስጥ ያሉትን፣ ከዛስ ስድስተኛ አምስተኛ እያልክ ሰባቱንም ምድር የዚህ ሁሉ በእጁ ያረገው ሙልኩን ማን ነው? ይሄው ስሙት። አቡል ጀበል የተባለው ሰውዬ ነው። ግርማ አለው ደግሞ ለመልኩ ይላል። የዓለሙ ነጂ ማን ነው? ዩሊጁ ለይለ ፊ ነሃሪ ወዩሊጁ ነሃረ ፊ ለይሊ። ቀንን ወደ ሌሊት ያስገባዋል፣ ሌሊትን በቀን ውስጥ ያስገባዋል። የጥልቡሁ ሐቲታ ፈጥኖ የሚፈልገው ሲሆን ጨለማውን ግፍፍ አድርጎ ቀን ሲያደርግ፣ ቀኑን ግፍፍ አድርጎ ጨለማ ሲያደርግ የዚህ ባለቤት ማን ነው? አላህ ነው አይደለ? ይሄ ሊንዶ ይሄው ሰዎች ተነስተዋል። የሚያሳዝነው ከሃዲያን የኛ እምነት ይመለከታቸዋል። እኛ አሁን ሙስሊሞች ተነስተን ድሮ የነበረው ኦርቶዶክስ ነው፣ ከዛ ካቶሊክ ነው፣ ከዛ ጆሆቫ ዊትነስ ነው፣ ከዛ ፕሮቴስታንት ነው ምናምን ብለን እኛ ሙስሊሞች ተመልክቶን ያውቃል? እኛ የሚመለከተን የማን ጉዳይ ነው? የራሳችን ጉዳይ አይደል? እነሱ ግን በራሳቸው ጉዳይ ቢዚ ከመሆን ይልቅ ምን ይላሉ? እንዲህ አይነት ክህደት የሚያስፋፉ ሰዎችን ነባሩን እስልምና እኮ የሚከተሉት እነሱ ናቸው ይላሉ። ነባርና መጤውን የሚያውቀው ሙስሊሙ ነው ወይስ ከሃዲው ነው? መልሱልኝ። ሙስሊሙ ነው። ስለዚህ እጃቸውን ያንሱ፣ የገዛ ቤታቸውን ያሙቁ። እኛ የራሳችን ስራ አለን፣ የራሳቸውን ስራ ይስሩ። ይሄ በፍጹም ነባሩ አይደለም። ይሄ እንዲያውም ክህደቱ ነው። ሁሉንም በአንድነት ያየዋል በራጁ ማለት ከዚህ ኤዥያ ከሚባለው በቃ ይሄ ዓለምን በጠቅላላ ልክ የሰው ልጅ ውስጡ ሳምባ ችግር ቢኖርበት ራጅ ተነስቶ እንደሚታየው ሁሉንም በአንድነት እኮ ይሄ አቡል ጀበል የተባለው ያየዋል በራጁ። የት ተቀምጦ? ጉራጌ ክልል ተቀምጦ ማለት ነው። አትሳቁ። የሱማ ጌትነት ታውቋል በአዋጁ። የማን ጌትነት ነው በአዋጅ የታወቀው? ረቡ ሰማዋቲ ወልአርድ። ጌትነትን አንስተው ለማን ሰጡት? ለቃጥባሬው ልጅ ማለት ነው። ሁሉንም ሳይቀረው አደረገው በእጁ አሉ። ኢና ሊላሂ
ወኢና ኢለይሂ ራጂዑን። ሶስተኛ ብዙ ጉዳጉዶች አሉት የሚፈልቁ እንደ ምንጭ ውሃ ማለት ነው። እኛ እንዲህ አይነት ክህደት አይገባንም። ሰውየው ግን ምን አለ? ባይገባችሁም እንኳን ልንገረው ለኸልቁ ኸልቆች ነን አይደለም፣ እኛ ፍጡሮች ነን አይደል? ባይገባችሁም እንኳን እኔ ላስረዳችሁ እያለን ነው። ክህደቱም ማለት ነው ዲን አድርጎ ሊያቀርበው። ምክንያቱም እኛ የምናውቀው ክህደት እንደሆነ ስለሆነ ከዚህ በኋላ የሚመጣውን ንግግር ከድሮ ጀምሮ ሲዘራ ምኑ ሲሩ ምናምን መጣ ሐቃይቁ በተጨባጭ ልናየው ነው። ከድሮ ጀምሮ የሰራው ምንድነው? እስቲ ለቅርብም ለሩቅም ተደወለ ስልኩ አቡል ጀበል ግርማ አለው ለመልኩ እወቁ ኑና ስሙ ሚሰራውን ልገልጽላችሁ ነው ሊል ነው። ምንድነው የሚሰራው? ቅድም ምንጭ ምናምን ካለው ጉዳይ ውስጥ እስቲ አሁን ልፈስርላችሁ። ከማን ልቅና ውስጥ? ከአቡል ጀበል ልቅና ውስጥ አሁን ልፈስርላችሁ። አላህ ሹም እኮ ነው ሸልሞ ፈጠረ። የአላህ ሹም እኮ ነው። አላህ ሾሞታል? ሾሞታል? አልሾመው። ሸልሞ የፈጠረው አሉ። ፍጡር መሆኑን አመኑ። አሁን ክህደት ነው ስንል በማስረጃ ነው። ግን ምን ሊሉ ነው? አደም ሲፈጠር እሱ ተፈጥሮ ቀድሞ ነበረ ሊሉ ነው። እኔ አይደለሁም ዋሽባቸው። ስሙት ይሄን ክህደት፣ ክርስቲያኖች ያላሉትን ክህደት። በፊት እዚህ ምድር ላይ ከመምጣቱ በፊት የሰራውን ጉድ አሁን ልናገረው። አደም አለይሂ ሰላም የሰው ልጆች ሁሉ አባት ገና እየተቦኩ እየተፈጠሩ ባለበት እሱ ግን ቦታው ላይ ስለነበረ የአደም ጭቃን ወይ በእጁ አብክቷል፣ ሌላ ቦታ ላይ ዋና ረጋጭ ነበር ደባልቆ አፈሩን ይላሉ። አልተረዳችሁ? እሱ ቀድሞ ተፈጥሮ ክህደት ነው የምንለው በማስረጃ ነው። ከአደም በፊት ሰው አለ ሚል ሰው ካለ በእስልምና ድርሻ የለው። የመጀመሪያው የሰው ልጆች ሁሉ አባት ማን ነው? አደም ነው። ይኸው ቃጥባሪዎች እዚህ ክህደት ውስጥ ነው ወድቀዋል ምንለው አይደለም። ሸህ ሰልማን በቃ የነቢይ ማዲህ ምናምን ነቢዩን እኮ እንደሳቸው የሚያቀማጥል የለም ምናምን ሊባል ቀርቶ ይሄው የነቢዩን ዲን ገዝግዘው እየጣሉት ነው እነዚህ ሰዎች። ከአደም በፊት ሰው አለ እያሉ ነው። ያውም የአደም ጭቃ ተፈናጥሮበት እጁ ጠቆረ ይላሉ። ዋና ረጋጭ ነበር እኮ ደባልቆ አፈሩ እንደዚህ እያለ ጭቃ ቤት እንደሚሰራው አብክቶለት ነው። ከዛ በኋላ ማን የተሰራው? አደም የተሰራው ነበር። ነበር ያሳመረ ሌሎቹ ሲያቦኩ ማለት ምን ማለት ነው? ለአደም አፍንጫ፣ አይን፣ ጆሮ አርጎ የቀረጸው ማን ነበር? እኛ የምናውቀው አላህ አይደለ? እነሱ ምን እያሉ ነው? ይሄው በክህደት ስንኛቸው የቃጥባሬ ልጅ አቡል ጀበል ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ ምን አለ በቁርአን ላይ? ያ ኢብሊስ አለ ሸይጣን ሆይ ማ መናዕክ ምን ከለከለህ አንተ ስጁደ ከመስገድ ሊማ ኸለቅቱ ለፈጠርኩት ቢየደይ በሁለት እጆቼ ለፈጠርኩት አደም ስገዱለት ስል ከመስገድ ምን ከለከለህ አለ። ወነፈኽቱ ፊህ ሚን ሩሒ ሌላ ቦታ ላይ ከፈጠርኳቸው ነብሶች ውስጥ በጭቃ ከቀረጽኩት በኋላ ነብስ ለነፋሁበት አደም ስገድለት ስል ከመስገድ ምን ከለከለህ ይለዋል። ዛሬ ይሄው የቃጥባሬ ተከታዮች ምን ይላሉ? አያፍሩም እስከ ዛሬው ዕለት ድረስ። ቆይ አሁን ይሄ መልስ ሳይደርሳቸው ቀርቶ ነው ራሳቸው ክልል ሄጄ አስተምሬዋለሁ። ከዩሱፍም ጋራ በእንቅፋት ያደገው ዩሱፍ ሲሉ ዩሱፍ ሱቅ ቤት ምናምን ይሄ ዳቦ ቤት እንዳይመስላችሁ። ይሄ ሁዳ ዳቦ ቤት ምናምን እንደሚባለው ዩሱፍ ምናምን የሚባል በዚህ ዘመን ያለ ሰው እንዳይመስላችሁ። ዩሱፍ ጫት ቤት ምናምን ይባላል። አሁን መጥፎ ነገሮች ጠቅላላ በሙስሊም ስም ነው አይደለ? ዚዳን በለጨ ምናምን እንደዛ እንዳትወስዱት። ዩሱፍ ሲል ማንን መሰላችሁ? ነብይላህ ዩሱፍን ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ከነብይላህ ዩሱፍ ጋር አብሮ በእንቅፋት አድጓል። እንቅፋት እየመታው ከዩሱፍ በኋላ ከረጅም ዘመን በኋላ ማን መጣ? ሙሳ። ከሙሳ ረጅም ዘመን በኋላ ማን መጣ? ዒሳ። ከዒሳ 600 ዓመት በኋላ ማን መጣ? ነብዩ መሐመድ መጡ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመጡ ከሺህ ምናምን ዓመት በኋላ የተወለደው አቡል ጀበል ከዩሱፍ ጋር እኮ እንቅፋት እየመታው ምናምን
ይልቅ ጢባ ጢቤ ምናምን እንደሚባለው ማለት ነው። ይሄው የግፋቸውን ግፍ ክህደት ነው አይደለም? በአንድነት መልሱልኝ። ክህደት ነው። ለአንገዘለም ዶናውና ከመ ያደርጋው ለመታ ደጋ ተንፋሹም የታርጋው ሰውቱ ዳውን ሰምቶ ፊቱን ያበገገው ሰጥቶ የሚፈልገው የምትለው ጋር ቆም እንበል። ሰጪ ነሺ ማን? አላህ። ምን እያሉ እንደሆነ ታውቃላችሁ? ሰጥቶ የሚፈልገው ምኑን? አቡል ጀበል የተባለው የቃጥባሪዎች ልጅ ለሱለይማን ሙልክ ሰጠው። ለሱለይማን ንግስናን አላህ አይደል የሰጠው? ንግስናውን ሰጠውና ለሱለይማን ሰጥቶ የሚፈልገው ማለት መልሶ ከሱለይማን ሊወስድበት እኮ ማን ነው እየፈለገ ያለው ያሉት? ማን? አቡል ጀበል። አሁን ቆይ እዚሁ እንድታስተካክሉ ይፈልጋሉ። እስካሁን አንድ የዋሸውባቸው ንግግር አለ? ሁሉ ንግግር የነሱ ነው አይደለም? ትርጉም አበላሽቻለሁ? አልተበላሸም። የፈለጉት መጣ። እነሱ ተፍሲር እናስተምራቸዋለን ቢሉ ተፍሲሩ ክህደት እንጂ ሌላ እንዳልሆነ ደግሞ ከቁርአን ከሐዲስ ተነገራቸው። እሺ እቺን ደግሞ እንስማ። እዚህ ጎራ ውስጥ ተቀመው ስንት ዘመን ሆናችሁ? እዚህ ጎራ ውስጥ ከተቀመጣችሁ ስንት ዘመን ሆናችሁ ተብለው አቡል ቃሲም የተባሉት ሰውዬ ተጠየቁ። ድምጽ ነው አይደለም? አሁን የሰማችሁት ድምጽ ነው። ስለዚህ ሰው ነው የሚናገረው። እኛ ሳንሆን በዚህ ክህደት የሚያምኑ ሰዎች ሲናገሩት እኛ ደግሞ እጃችንን አጣጥፈን ዝም አንልም። ምን ሊሉ ነው? ስሙት እናንተ ራሳችሁ። አላህ ቋቸው ነው የሚለው። አላህ እዚህ ተቀመጥኩኝ ቆይቻለሁ። 39 ነብይ ራሳቸውን ላጥቼ 39 ነብይ ያሳድጋለሁ። አላህ ምን አልኳችሁ ቅድም? አላህ ምናምን መጫወቻ ነው አላልኩ? በአላህ ስም ነው የሚነገደው ብለናል አላልን? ምን አሉ? ይሄው ሰውየው እዚህ ጎራማ ተቀመጥኩኝ የ39 ነብይ ጸጉር ላጭቼ 39ኙንም ነብይ ያሳድጋቸዋለሁ። ነብያቱ ይሞታሉ። ይሄ ሰውዬ ግን አይሞትም። ድፍረት፣ ክህደት። 40 ነው ሙሉ የኛ ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም እሳቸውንም ላጭቻለሁ። እንግዲህ 40ኛ የሞላሁት ነብዩን ነው የላጨሁት አሉ ሰለላሁ ዐለይሂ ወሰለም። አሁንም አልሞተም ሰውየው። ነብዩንም ላጭቶ አልሞተም። ከዛስ ቀጠለ ደግሞ እስካሁን እኮ አለ እኮ እስከዚህ ዘመን አለ ነው እኮ የሚሉት። 40 ነብይ ላጭቶ ነብዩ ከሞቱ 1400 ዓመት አልፏቸዋል አላልፋቸው? እሱ ግን አልሞተም፣ አሁንም አለ። በይነ ኢሳ በሻህመድ በይነ ኢሳና ነብይ መሃል እንኳን ዘመን ፈትራው ምን እያሉ እንደሆነ ገብቷቸዋል። ተውቴን ሌላውን በኢሳና በነብዩ መሃል እንኳን 600 ዓመት አለ። እስከዚህ እንኳን አለመሞታቸው አቅል የሰጠን ነገሮችን ገልብጠን እንድናይ ነው ወይስ በትክክል እንድናይበት? በትክክል አይደለ? ክህደቱን ሲናገር ራሱ ምን እያልኩ ነው አዑዙ ቢላህ ማለት ነበር አይደል የነበረበት ሰውየው። እኛ እኮ ልንገራችሁ በቁርአን በሐዲስ የተነገረ ነገር ቢሆን እናምንበታለን። በቁርአን በሐዲስ ከተነገረ እናምንበታለን። ነገር ግን ቁርአንና ሐዲስ ላይ የሌለን ካመጣ ዲኑን ለማፍረስ ነው አይደለም ወንድሜ? ለማፍረስ እኮ 600 ኩሎ 500 ይላል። እንግዲህ ያን ሁላ ነብይ ማግኘት እንግዲህ ብዙ የኡምሮ ማለት ነው። እና ይቻለው ያን ሁላ የላጨው መላጨው ነበርኩ። አሁን በመጨረሻ እሳቸውን ላጨፍ ነው ሙሐመድ ሰለላሁ ዐለይሂ ወሰለም። እሳቸውን ላጨች ሳበቃ ወሲያ ነገሩ። ነብዩ አደራ አሉኝ ነው እኮ። ወሲያ ማለት አደራ ነው አይደል? ምን ብለው ነብዩ አደራ አሉት? ይሄ ደግሞ በነብዩ ላይ መዋሸት ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? በኔ ላይ ሆም ብሎ እያወቀ የዋሸብኝ ሰው ጀሃነም ላይ መቀመጫው ራሱ ያመቻች። አቡል ቃሲም አንተ አለህበት ሀገር አናጂና የሚባል ሀገር ላይ ሹፍ ነብያችን እኮ ያኔ አናጂና የሚባል አናጂና አወቃችሁ? ባሌ እኮ ነው። አልተረዳችሁ? ባሌ ያወቃችሁት ይሄ በዚህ በኩል ሚካኤል በአውቶቡስ እዛ ውስጥ አናጂና የምትባል ደግሞ ቀበሌ ያለች። ድሮ እኮ ቀበሌ ምናምን አይታወቅም እኮ አናጂና የሚባል እኮ አይታወቅም። ስፌት ሲሰፉ እኮ ነው እስላምን አፍርሰው ሌላ ስፌት ሲሰፉ፣ ሰይጣናዊ ስፌት። አቡል ቃሲም
አንተ ያለህበት አናጂና የሚባለው ቦታ ላይ እሺ ተይውለዱ ረጁል ይሰማ ሁሰይን የሚባል ልጅ ወልይ ይወለዳል ኑር ሁሴን የሚባል ወልይ ልጅ ይወለዳል ነብዩ እኮ አላሉ እሱ ተዑለማኡም ተኡመቶች ተዛሂዶቹ ታውሊያኡም አይነት አይነት ነው ሸፋዓ የተሰጠ ከኡመቴ ነብዩ ነው ብለዋል የሚባለው ከኡመቴ ከዓሊሙም ከሁሉ አይነታ ማለት ቁጥር አንድ የሆነ ሰው ነው ማለት ነው ሸፋዓም ተሰጥቷል ሸፋዓ ለማን ነው የተሰጠው ለነብዩ ሰለላሁ ዐለይሂ ወሰለም እንዲያውም እዚህ ኦዲዮ ላይ ያለ ስሙ ኢስሙል አዕዘም ነው ይላል ኢስሙል አዕዘም ማለት የአላህ ትልልቅ ስሞቹ ቢለመንበት እምቢ የማይልባቸው ብለው ነብዩ በሰሂህ ሐዲስ ያስተማሩት ምን ያ ሐዩ ያ ቀዩም ሚለው ከዛ ምን ይላሉ ወደዛ ወደ ባሌ ሲሻገር ይላል ይሄ ሰውዬ ነብር አገኘኝ ነብር ሲያጋጥምህ የምትጠራው ነገር ኢስሙል አዕዘም የአላህ ትልቅ ስም ነው ስለተባሉ ያ ኑር ሁሴን አጊስኒ ሲሉ ነብሩ ፈርቶ ሄደ ይላሉ በዚህ ምን ያዝን ይላሉ ስማቸው ከታላላቅ ስሞች ውስጥ ነው ስለዚህ አላህ ኑር ሁሴን የሚባል ስም አለው ማለት ነው ዋሸው በእነሱ አባባል ምን ይያሉ ነው ነብዩ ያስተማሩ ምን ብለው ነው ያ ሐዩ ያ ቀዩም ካላችሁ አላህ ተለምኖ እምቢ የማይልበት ስም ነው አሉ አይደል እቺን ቢለመንበት እምቢ የማይለውን እነሱ ለማናዙረው ሰጡት ኑር ሁሴን ነብር ካጋጠመ የሱን ስም ጥራ ካለህበት ይገላግልሃል ኑር ሁሴን ብዬ ነው ነብሩን ያለፍኩታል ነው አሰላሙ አለይኩም ብለዋል ብለህ የኔን ሪሳላ እንድትዋደስ ለኡመቶች እንደመሸፋዓ እንድትሆናቸው አደራህም ብለዋል አደራ እንድታደርስ ፈአራን ሙሰሚን የመላእክቱን ቢያዘርቁት ያበራል ዛቱ አሳዩኛል በመላእክት ነው ያላችኋቸው በመላእክት ግን እኔም በላጭህበት ምላጭ እንድትላጨው እኔም በላጭህበት ምላጭ ኑር ሁሴንን እንድትላጨው ብለው አደራ ሰጥተውታል ሰላም በልልኝ ያሉት አናጂና የሚወለደውን ለዚህ ሰውዬ ሲዋሹ ምን ይላሉ በቴሌቪዥንም አቀርበዋቸዋል እኛ አሁን መልእክት እንልካለን ለማንኛውም ብሮድካስቲንግ ኮርፖሬሽን በሃይማኖታችን ዒድ አረፋ በሚከበሩበት ቀን መውሊድ እኛን አይመለከተንም አይደል ግን እናከብረዋለን ራሱ ካሉ ምንም ነገር አያቀርቡብን የለመዱትን የድርጅት ማስታወቂያ ብቻ ይልቀቁ ምክንያቱም አመቱን ሙሉ በሰላም እዚህ የሰገድን ምን ይያል ክህደት የሚያስተላልፉብን መቼ ነው የዒድ የምናምን ለት አይደለ ይሄን ሰው ያስመልክቶ ምን ይላሉ ሲወለድ ይላሉ ማን ኑር ሁሴንን ቁርአን እየቀራ ነው ከናቱ ሆድ የወጣው ውሸት ነው አይደለም በምን ወቃችሁ ውሸት መሆኑ አላህ ምን ስላለ والله اخرجكم من بطون امهاتكم አላህ ከናታችሁ ሆድ አወጣችሁ ምን ሆናችሁ لا تعلمون شيئا ምንም የማታውቁ ስትሆኑ ከናታችሁ ሆድ አወጣችሁ ይላል ምን ይላሉ رب انزلني منزلا مباركا وانت خير منزلين ይያለ ነው ከናቱ ማህፀን ከደሙ ምናምን እንዲያለ ይወጣዋል ክህደት ነው አይደለም ክህደት እኮ ነው ይሄን ያቀርቡብናል በቴሌቪዥን የኛ እምነት አድርገው ምን እንዲሆን ሰው እንዳይሰልም አላማው ያ ነው ሰው እንዳይሰልም እውነተኛውን እስልምና ካወቀ ሰው ይሰልማል እንዲሁ ሰው እየሰለመ አይደል ያለ ሚዲያ አይደለ ስለዚህ በሚዲያ እውነተኛው እስልምና የዒድ ቀን ያረፋ ቀን ከተላለፈ ምን ሊሆን ነው ሰው ሊሰልም ነው ስለዚህ እነሱ ምን ያደርጋሉ ክህደት የሆነ ነገር ይዘውብን ይመጣል ለምሳሌ ፋና ቴሌቪዥን የሚባለው የመውሊድ በዓል ነው ብሎ ምን ይዘውብን ቀረበ መሰላችሁ ይሄን በደንብ ስሙ ካለ እንዲያው ይሄን ላቆምና አይፓዴ ላይ ስላለ እሱን ላሰማችሁ የግፋቸው ግፍ አላህ ነጃ ይበለን ከዚህ ግፍ ከኢትዮጵያ ውጭ በየመን በሳዑዲ አረቢያ ሄዱ የሐጅ ሙሽራ ታሪክ የሌለበት ቦታ አይደለም በደረሱበት ሁላ አሁን እዚህ ሼህ መሐመድ ሶፊ የሚባሉ ከወረባቦ ሊዘይሯቸው ከአምባሰል ከወርጣይ ሊዘይሯቸው እዚህ መጡ ሶላት ሐጅ ሙሽራን ተከትሎ የሰገደ ሳት አይነካው ይባላል አሁን እኛ እድሜ ልካችንን ምን ሰግደው ከምን ለማድረግ ነው ከሳት ተጠብቆ ጀነት ለመግባት አይደል ይሄን ፋና ቴሌቪዥን ፋና ላምሮት በሚባል ምን አደረገብን የኛ እምነት አድርጎ አቀረበብን የኛ እምነት ነው ይሄ አይደለም ምን ሐጅ ቡሽራን ተከትሎ ሰላት የሰገደ ሰው እሳት አይነካውም የሚል ክህደት አስተላለፈ እና ሱዳንም ሀገር እንደዚሁ ስጋና ቡና እያያዙ እየሰገዱ እሳት አልነካው ብሏል ምን ማለት ነው ሱዳን ሀገር በሄዱበት ይሄ ሐጅ ቡሽራ የሚባለው ሰውዬ ሰዎች እኮ እሳቸውን እያየ የሰገደ ሰው እሳት አይነካውም መባል ሲሰሙ
ለማረጋገጥ በአንድ ኪሳቸው ቡና በአንድ ኪሳቸው ስጋ ይዘው ከሳቸው ጀርባ ይሰግዱና ለመሞከር ምን ያደርጋሉ? ሲጨርሱ ቡናውንም እሳት ላይ ስጋውንም እሳት ላይ ያረጉትና ካልተጠበሰ እኛም ጀሃነም ላይ አንጠበስም ሊሉ ነው። ማስረጃውን ደግሞ መጣላችኋለሁ። እዚህም እሳቸው ያን ወሬም ስለሚሰሙ ቡና ይዘው ልክ ሶላ ቆሞ ሀጂ ሙሽራ ሲደርሱባቸው ሮጠው እሳቸው ጋር ቆሙ። እዚህም የት ኢትዮጵያ ያንን ሰምተው ሀጂ ሙሽራን ተከትለው ሰላት በቆሙበት ሮጠው ተከተሏቸው። በኋላ ተኪሳቸው አወጡና ሲጀባቸው ቡና ይዘው አልነበረ የሰገዱት? ሰላቱ እንዳለቀ ቁርስ ጀባ፣ ቀሃ ጀባ፣ ቀንበጥ ጀባ ብለው እንደሚጎናበሱት አለ አይደለ? ጀባ ብያለው አሏቸው። መረቋቸውና ቁላው ቢሉ አልቆላም እሳት አለቀ። መረቋቸውና እስቲ ቁላው ይሄን ቡና ጀባ ያልከኝን እንጠጣው አሉ። ይሄ እንግዲህ አሁን የነገርኳችሁ ተራ የመንደር ወሬ ቢሆን እነዚህን የሚዲያ ባለቤቶች እነ ፋናን እነ ኢቲቪን አንከስም ነበር። ለምሳሌ እነሱ ኢትዮጵያ ውስጥ አፈንድቶ ማፈንዳት የሚባለውን እሳቤ የሚያስብ ሰው ቢኖር ኖሮ የለም እንጂ ኢትዮጵያ ውስጥ ይሄን የሚያስብ ሰው ቢኖር በቴሌቪዥን አቀርበው እስቲ አንተም የተመኘኸውን ተናገር ይሉታል? አይሉትም። ቢፈጠርስ ግን የእውነት ኢትዮጵያ ውስጥ የሆነ ቦምብ ቢያፈነዳስ 24 ሰዓት ሙሉ አንድ እስላማዊ አሸባሪ እያሉ ይለፍፋሉ? አይለፍፉ? ዓለም ላይ እንደሚለፍፉት አይደለ? የኛ እምነት ያልሆነን ግን የኛ አድርገው ይሄው እያቀረቡ ነው። ምን ከሳቸውም በዚህ ነው። ይሄ የኛ እምነት አይደለም። ይሄ እስልምና በጀነት ይሄ በክህደት ያለ ነው። ይሄ ክህደት መንገድ ነው። ምንድነው ይሄ ቡና እኔ ጋር ይዘው ሰግደሃል ያሏቸው? ምንድነው ይሄ ቡና ለምን አልበሰለም? ለምን አልተቆላም? እኔ ጋር ይዘው ሰግደህ ነበር እንዴ ያሏቸው? ሰምታችኋል? አሁን እናንተ ጋር ውጪ እንዳያመልጥ ሱራቱ ብዬ ቆሜ ነው አሏቸው። በላይ ይሄማ እኛ ጋር ከቆምክ እሳት አይነካውም፣ እኛ ጋር የቆመ ቀርቶ እኛን ያየ ጀሃነም እሳት አይነካውም አሉ። ምን ትፈልጋላችሁ ወንድሞቼ? አሁን ፋና ቴሌቪዥን በውሸት ነው የከሰስኩት። አያችሁ የሚሰሩትን ስራ። ስለዚህ ሙስሊሙ ከምንም ጊዜ በላይ ዲኑን ሊያቅ የተውሂዱን ዳር ድንበር ሊያስከብር ይገባዋል። አያቀርቡን፣ አንፈልጋቸው። ካቀረቡ እውነተኛውን እስልምና የሚያስተዋውቅ ሰው ያቀርቡ። ካልሆነስ አይድረሱብን። ምክንያቱም ይሄው እምነታችንን እምነት ያልሆነውን ነገር የኛ እምነት አድርገው ለሌሎች እያሳዩብን ነው አይደል? መልሱልን እንጂ ተወረናል እኮ። ትልቅ በደል እኮ ነው የደረሰብን። አይድረሱብን። አልደረስንባቸው። ተመልከት፣ ስማ ደግሞ ይግፍ እዚህ ነበር ይሄ መስጊዳቸው ስለነበረ በዚህ በጎን በኩል በስተግራ በኩል ውጭ ላይ እንትን አለ። ዝም ብሎ አሉት። ደግሞ አሁንም አልጨረሰም። ምን ሊያደርግ ነው? ይሄ አልቆላ ያለውን ቡና ካልተቆላማ ምን ያደርጋል ብለው ደግሞ እዚህ በሩ ላይ ይላል ያሳያል። በተን ደግሞ ተደረጋል ሊዘራው ማለት ነው። በቀለ የአላህ ነገር ሆኖ ደግሞ እዚሁ በቀለ። እንግዲህ እሱ ሚስጥር ሆኖ ደግሞ ያም ተለቅሞ ደግሞ አሁን ቢቆላ እሳት አላበስለዋል። አያርለ አሁንም ደግሞ ይሄ ቡና እሳቸው ኪስ ውስጥ ዞሮ እሳቸው ኪስ ውስጥ የነበረ አይደለ? እሳቸው ጋር አብሮ የሰገደው ሰውዬ ከዛ ያ ደግሞ መሬት ላይ ተበተነ። አሁንም ተቆላ ሲባል ደግሞ የወጣው አልቆላም አለ። የፈለጉት ምንድነው? የጀሃነም እሳት ሰውየውን ተከትሎ የሰገደ ሰው አይነካውም ነው አይደል? የጀሃነም እሳት ቡና ነው የሚቀጣው? ስጋ ነው የሚቀጣው? ወይስ የሰው ልጅ ሰውነቱ ነው የሚቀጣው ከነነብሱ? መልሱልኝ። መሞከር ካለባቸው በምን ነበር መሞከር የነበረባቸው? ራሳቸውን እሳት አዘጋጅተው አይደለ? ብረት ምጣድ ምናምን አዘጋጅተው ብረት ምጣድ ጥብስ ሸቡሽራ ከርሶ ጋር ሰግጃለሁ እስቲ ጀሃነም እንደምገባና እንደማልገባ ልሞክረው ብለው ራሳቸው ነበር አይደል መጥበስ የነበረባቸው? እሺ አሁን ለእናንተ ያሳቃችሁ አንድ ክርስቲያን ይሄን ቢያይ ወይ ሙስሊሞች እንዲህ ገሪባዎች ናቸው እንጂ የሚለው እስልምና አሪፍ ሃይማኖት ነው ብሎ ይመጣል? ይሄን አይቶ አይመጣም። እሺ አሁን ወደ ሽርክ ልንገባ። የስካሁኑ ምን ነበረ? ኩፍር ነበር አይደል? ሽርክ በዝቶብኛልና አያሌ ነገር። ምን ማለት ነው? በዝቶብኛልና አያሌ ነገር ማለት ብዙ ነገሮች ብዙ ጉዳዮች አጋጥመውኛል። ብዙ ጉዳይ ያጋጠመው ምንድነው የሚያደርገው? ወንድሞቼ ንገሩኝ። ወደ አላህ በቀንም በሌሊትም ይጮሃል። አቤት በየለጮህ ነባሮቹ በር ወደ አላህ ሳይሆን አላህ ወደ ፈጠራቸው ባሪያዎች ወደ እነሱ ሊጮህ። መንገድ ተሳታል? ከእስልምና ወደ ክህደት ተሄዳል?
ተሄደ። ቀልቤን ወደ እሳቸውን አድርጌ ሰንዘር እኛ ዱዓችን ላይ ቀልባችንን ወደ ማን ነው የምናደርገው? ወደ አላህ። እሱ ግን ምን አለ? ወደ እሳቸው አለ። ወደ እነማን? ባሪያ ወደ ሆኑት። አላህ ምን አለ? ባሪያዎችን አስመልክቶ ዒባዱን አምሳሉኩም፣ ሁሉም ባሪያዎች እኮ ልክ እንደናንተው አምሳያችሁ ባሪያዎች እንጂ ሌላ አይደሉም። የሚለመነው ማን ነው? የባሪያዎች ጌታ። ባሪያዎችስ በጠቅላላ ደረጃቸው የፈለገ ቢደርስ ሁሉም ከአንድ አላህ ለማኞች ናቸው። አቤት ጮህኩባችሁ ጌቶቹ ደስቱር። አቤት ጮህኩባችሁ ማለት ለመንኳችሁ እኮ። ዱስቱር ማለት እጅግር ሰጠኋችሁ ማለት ነው። እጅግር የሚሰጠው ለማን ነው? ለአላህ። ሙስጠፋ ይጀን እስታቡል በሽር አልበቃውም ደግሞ አንድ ብቻውን አልበቃውም። አይበቃማ ፍጡር ይበቃል እንዴ? ለፍጡር አይበቃውም አይደል? ስለዚህ ምን አለ? ከሙስጠፋ ይዤ እስከ አቡል በሸር ማለት ከነቢዩ ሰለላሁ ዐለይሂ ወሰለም አንስቶ እስከ አደም ድረስ ያላችሁትን በጠቅላላ ጠራኋችሁ። ምን እንዲያደርጉለት? የሆነ ጉዳይ እንዲፈጽሙለት። ነገር ግን እነሱ ይህን ሁሉ አይችሉም። አንቢያ ሙርሰልም አንድ እንኳ ሳይቀር ነቢይም መልእክተኛም አንዳችሁም ሳትቀሩ ለደረሰብኝ ችግር እርዱኝ። ቀባኑ ጀባ ምን አኽያር ማንዋር ደሞ በቡተላ በሆኑት ሽንካር በኢራቅም ያሉ በሻምም በሚስር አልበቃውም ደግሞ በዛኛው ካስረዳ በኋላ በኢራቅም ያሉ ኢራቅ ሀገር ያላችሁ፣ ሻም ማለት ደግሞ ሶሪያ፣ ሚስር ማለት ግብጽ ያላችሁ እናንተ ሁሉ ኑና ድረሱልኝ። ገውሰልሙ ፍረዱም በመካ ምድር ገውስ ማለት የጭንቅ ገላጋይ ማለት ነው። መካ ምድርም ያላችሁ ጦይባ በከበበው በበቂዕ ዳርዳር ضريح المصطفى ያጀበው አኽያር። ጦይባ ማለት መዲና ነው። በቂዕ ማለት መዲና ውስጥ ያለው የሷሃባዎቹ ቀብር ነው። ተመልከቱ። አንድ አላህን ቢጣራስ ኖሮ ያ ረብ በቂ ቃል ነው አይደለም ወንድሞች? አሳነባሪ ውስጥ ተወርውሮ ዩኑስ አለይሂ ሰላም ምን አለ? ላ ኢላሃ ኢላ አንት፣ ካንተ ውጭ በሐቅ የሚመለክ አምላክ የለም። ሱብሃነክ፣ ጥራቻ ይገባ። ኢኒ እኔኮ ኩንቱ ነበርኩኝ ሚነ ዛሊሚን፣ ከበደለኛዎች። ስለዚህ ምን አድርገኝ? አውጣኝ። አወጣው አላወጣው? ይሄ ሰውዬ ግን ስንቱን ጠራ። ኢራቅም ያላችሁ፣ ግብጽም ያላችሁ፣ ሻምም ያላችሁ፣ መካም ያላችሁ፣ መዲናም ያላችሁ፣ በቂ ቀብር ላይም ያላችሁ፣ የነቢዩ ሙስጠፋ ቀብር ዙሪያ ያላችሁት ማነማን? አቡበክርና ዑመርን ከአደም ጀምሮ እስከ ሙስጠፋ ድረስ ያላችሁት መልእክተኛ ሳይቀር ነቢይ ሳይቀር። አያችሁ አይደል ክስረት። በሚያሳዝን ሁኔታ የክብር ዶክትሬት ለሼክ ሙሐመድ አወል ሊሰጣቸው ይገባል ይላሉ። ምን ስላረጉ ነው? የክብር ዶክትሬት የሚሰጠው ለማን ነበር? ትክክለኛው ሙስሊሞችን እስልምናቸውን ላስጠበቀ ሰው አይደል? ይህ ግለሰብ እስልምናችንን ያስጠበቀልን በመንዙማዎቹ ላይ ወይስ እናት አባቶቻችን ስንቱን ወጣት በዚህ በድምፁ ከእስልምና አስወጥቷል? መልሱልኝ። ለምን ትፈራላችሁ? አስወጥቷል ከእስልምና። ሹፍ እሱ አምኖበት ነው ይሄን የለቀቀው አይደል? ስንቶች በዚህ ክህደት እንዲያምኑ በዚህ ድምፅ በዚህ ቅላጼ ድምፅ ለስንቶች በስንት ሲዲ ተሰራጭቷል? አልተሰራጨ? ተሰራጭቷል። እና ታዲያ ወደ ተውሂድ ነው እየተጣራ ያለው ወደ ሽርክ? መልሱልኝ። እና ታዲያ ለምን ትፈራላችሁ? ጥፋት ነው እኮ ይዞ የመጣው ነው እያልን ያለ ነው። ሰዎችን አጥምሞብናል ነው እያልን ያለ ነው። እንዴት እነዚህን ሰዎች እየወሰዱ ዶክተር ያደርጓቸዋል? አስለን ተውሂድ ከያዘ ለምን ከድብን ካለ ገጠር አይመጣም? ለምን መጻፍ የማይችል ሰው አይሆንም? ጀነት በሰላም ይገባል። ዶክተር አንድ አይደለም ስንት ሺውን ዶክተር ሊያሸክሙት ይችላሉ። ወደ ሽርክ እየተጣራ በዚሁ መንገድ አምኖበት የሞተ ሰው የት ነው? የሳት ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንደተናገሩት በዘመን ያላችሁ ሳዳቶች አኽያር፣ በዚህ ዘመን ያላችሁ ምርጥ ምርጥ የምትባሉት አለ። ቀኝ እጄን ጨብጡኝ ወድቄ እንዳልቀረ፣ ቀኝ እጄን ጨብጡኝ ወድቄ እንዳልቀረ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላሁመ ረሕመተከ አርጁ፣ አላህ ወይ እዝነትህን እከጅላለሁ። ፈላ ተኪልኒ፣ እንዳትተወኝ፣ ጠርፈተ ዐይኒን፣ ለቅጽበት ታክል እኔን እንዳትተወኝ፣ ዒላ ነፍሲ፣ ለነፍሴ እንዳትተወኝ፣ ወአስሊሕ ሊ ሸእኒ ኩለ፣ ጉዳይን ሁሉ አሳምርልኝ። ላኢላሃ ኢላ አንት፣ ከአንተ ውጭ እኮ በሐቅ የሚመለክ አምላክ የለም። ይሄው ከአላህ ውጭ ሌሎች አካላትን ምን እያለ ነው ይሄ ሰውዬ? ቀኝ እጄን ጨብጡኝ ወድቄ እንዳልቀረ። የሌላ ጌቶችን አርሂቡ ዱስቱር፣ እጅ እግር ሰጥቻችኋለሁ። መቼም ለእናንተ ሁሉም አያምር። ሁሉ ነገር የማያምረው ያለማን ሲሆን ነው? ያለ አላህ ሲሆን ሁሉ ነገር አያምርም። እሱ ግን ምን አላቸው? መቼም ያለ እናንተ ሁሉም አያምርም። በእናንተ
በእናንተ የሸሸ ምን ጊዜ ማያፍር አለ። በማን እንድንሸሽ ነው የታዘዝነው? በአላህ። አላህ ምን አለ? ፈፊሩ ኢለላህ፣ ወደ አላህ ሽሹ አለ። ከአላህ ውጭ ወዳሉ የሸሹ አካላት በሁለት ሀገር አፍረዋል አላፈሩ? አፍረዋል። ስነ ስርዓት ባይኖረኝም አትለፉኝ ባካችሁ፣ ለቸገረኝ ስጡኝ ነው። አደበ ቢስሙላ እንደኔ ቢኖር ባሪያ ሲባል ማጥፋት ለተነወደረም እኛ ባሪያዎች ሁላችንም እናጠፋለን አናጠፋ? ስናጠፋ ግን ማንን ነው ማረን? ምን ነው? አላህን አይደለ? ስሙ እዚህ ምን እንደሚል ለናንተ ይገባል ያጠፋ መማር። ዋሻውበት ዋሻው ለናንተ ይገባል ያጠፋን መማር። ሹፉ ይሄን ነው ዝም መባል የለበትም የምንለው። የስንቶችም ሙስሊም ቤት በእሳት ያነደዱት መንዙማ ባዮች ናቸው፣ ነሺዳ ባዮች ናቸው። ነብዩን እንወዳለን በሚል ስም ያው በማስረጃ እኮ ነው። ያለ ማስረጃማ ሰው መናገር አይቻልም። ማስረጃ ካለስ ማስረጃ እያለ ዝም ማለት ደግሞ አይቻልም። አላህ ፊት ከባድ ጥያቄ ያስጠይቃል። ያበራ ሙዛባት ማይደፈር ያበራ ሙዛባት የአብሬት ሼኾች የሚባለው ያበራ ሙዛባት ጥሪ ነው አይደለም? የማይደፈር አንተ እኮ አትደፈርም። እኛ ዱዓ ስናደርግ አላህ ምን እንላለን? እናወድሰዋለን። አሸናፊ የሆንከው ኃያል የሆንከው አዛኝ የሆንከው እንለዋለን አይደል? አሁን ምን አለ? ያበራ ሙዛባት የማይደፈር ያበሩ ሙዛባት ማይደፈር አቤት ይታይልኝ ምነው የኔም ዱር። አቤት ይታይልኝ ማለት እባካችሁ ተመልከቱልኝ። ዱር ማለት በአረብኛ ወደ አማርኛ ሲመለስ ጉዳት ማለት ነው። እኔ ላይ የደረሰውን ጉዳት ተመልከቱልኝ እንጂ አንቱ ማይደፈሩት የአብሬት ሼኽ ሆይ። አስሉ መሰረቱ ግን የአብሬት ሼኽ የሚባሉትን የደርግ ባለስልጣን የነበረ ገስግስ የሚባል ሰው እሳቸውን፣ ልጃቸውን፣ ተከታዮቻቸውን ወስዶ ገሏል። ከዚህ ከሃዲ ራሳቸውን ማስጣል አልቻሉ። ዛሬ ሙስሊም ነን የሚሉ ሰዎች ምን ይሏቸዋል? እርሶ የማይደፈሩት ይሏቸዋል። የተደፈሩትን አንድ በሉ። ሁለተኛ ጉዳቴን እዩልኝ ይሏቸዋል። ራሳቸውን ከጉዳት መከላከል ያልቻሉትን አንድ። ሁለተኛ አዩብ አለይሂ ሰላም ጉዳት ሲያጋጥማቸው ምን አሉ? እቺ ዱር የምትባለውን ቃል መሐመድ አወልም ተጠቀማት፣ አዩብ አለይሂ ሰላምም ተጠቀሟት። አዩብ አለይሂ ሰላም 18 ዓመት ነቀርሳ ወይም ካንሰር የሚባል በሽታ ያዛቸው። ልጆቻቸው በጠቅላላ ሞቱ። ንብረት በጠቅላላ ጠፋ። ሚስትና እሳቸው ብቻ ቀሩ። ከ18 ዓመት በኋላ አላህ ምን ሲሉ ለመኑት? አኒ እኔኮ መሰኒ። መስ ማለት ምን ማለት ነው? እጅህን ዘርጋ እስቲ ወደዚህ። መስ ማለት ይሄው ነካ ማለት ነው። ይሄ ምን ማለት ነው? ደርብ ማለት ነው። ይሄ ምት ነው አይደለ? መስ ማለትስ መንካት ነው። 18 ዓመት አላህ በሽታን ቀድሮባቸው ያውም ነቀርሳል። በደንብ አስምሩ። ያውም ነቀርሳል። አላህ ጥልቅ ዕውቀት ይስጣል። ይሄን አያኮ ስንት ጊዜ አግለብልበነው አልፈናል፣ አላለፍንም፣ ቀርተነዋል። ውስጡ ግን ይሄን ያህል ሁሉ ማዕና አለው። ልጆቻቸው ጠፍተው ሚስትና በሽታ ብቻ ቀርቶ አኒ እኔኮ መሰኒየ ነክታኛለች፣ ነካ አርጋኛለች። የማን? ያንተ ውሳኔ። አዱሩ ጉዳት እኮ ካንተ የተወሰነችብኝ ጉዳት ነካ አርጋኛለች፣ ነካ አርጋኛለች። ነገር ግን ወአንተ አንተ አላህ እኮ አርሐሙ አራሒሚን ከአዛኞች ሁሉ በላይ አዛኝ ማለት አንተ ነህ። ስለዚህ ምን አድርግ? በቃ በለኝና በሽታዬን አንሳልኝ። አላህ ምን አለ? ፈስተጀብና ለሁ አለ። አላሁ አክበር። መልስ ሰጠነው አለ። ምን እንዲያደርግ? በግርህ 2 ጊዜ ምታ አላቸው። መሬቱ ቸብ ቸብ። አንደኛውን ውሃ ጠጣው፣ አንደኛውን ውሃ ታጠበበት። የጠጡት ውስጣቸውን አሻረው፣ የታጠቡበት ቁስሉን ገፎ ወሰደው። እዩት ያላህን ስራ። ለእውነተኛ ባሪያዎቹ ምን ያህል ቅርብ እንደሆነ። ሰዎች አንድ አምላክ አላህን ትተው የባሪያዎችን ጭንቅ የሚገላግለውን ትተው የአብሬት ሼኾችን ይኸው እንደሰማችሁት። ሰምታችኋል? አልሰማችሁም? ሰምተናል። ዙሩልኝ ጌቶች ያላቸው ጌታ አደረጋቸው የአብሬት ሼኾች። በአውን ማለት በእርዳታ፣ ወነስር ማለት በድል ወደ እኔ ዙሩ አላቸው። ድልና እርዳታ ከማን ብቻ ነው የሚጠየቁት? ከአላህ። ከእጁ የሚከጀለው ከማን ብቻ ነው? ከአንድ አላህ። በእናንተ የሸሸ ምንዝ የማያፍር
በእናንተ የሸሸ ምን ጊዜ ማያፍራሉ እስከ ዛሬ ድረስ እያፈሩ ነው። የአብሬት ተከታዮች ለሁለት ተከፈሉ። ምን ብለው ሞተዋል አልሞቱም የሚለውን አልቀበል ብለው አልሞቱም ያሉት መንዙም አወጡ። ምን ብለው አበራ ሙስሊላ ሰንቢቶኒ አበራ ሙስሊላ ደዊሞኒ እያሉ እነሱ ይሞታሉ፣ ልጆቻቸው ይተካሉ። አልተረዳችሁ? ሰውየው ሞተዋል። ልተርጉምላችሁ። አበራ ሙስሊላ የአብሬት ሼኾች ሆይ ሰንቢቶኒ ማለት ሰንብቱልኝ ማለት ነው። አበራ ሙስሊላ ደዊሞኒ ዳኢም ዘላለማዊ ሁኑ እያሏቸው። ሰውየው ለስተወዲያኛው ሞተዋል አልሞቱ? ሞተዋል። ከዛ ከስንት ዘመን በኋላ የዛሬ 3 ዓመት ከፊል ጥቂት ቤተሰቦቻቸውና ከፊል ሰዎች ስታውን ካልመጡማ አሉ። ድሮ እንደ ትንቢት ይነገር ነበር። የአብሬት ሼኾች ሲመጡ ሳንቲም ይቀየራል፣ ኑሮ ይረክሳል ምናምን ተብለው የሚጃጃሉ ሰዎች ነበሩ። ቢያዩ አይመጡም። ቢያዩ አይመጡም። ምን አሉ? ቢሲሪል ፋቲሃ ብለን እንቀራላቸው። በቃ የአብሬት ሼኾች አልመጡም ብለው መሞታቸውን ከፊሎች አመኑ። አላህ ያሳያችሁ። ይሄው አሁን ምን ይላቸዋል? ከጃችሁ ከጂ የቆም ያለው ከበር ሐጃይን አውጡልኝ በዛሂር በሲር ሐጃይን አውጡልኝ በዛሂር በሲር ኢና ሊላሂ ወኢና ኢለይሂ ራጂዑን። ሐጃ ማለት ጉዳይ ማለት ነው። ጉዳይን አውጡ እርሶ የአብሬት ሼኽ ሆይ። በዛሂር ማለት በግልጽ፣ በሲር ማለት ሰው ሳይ በድብቅ አውጡት። በሚያሳዝን ሁኔታ እኮ ማለት ነው። መናም ታይቷል ደሞ እያሉ ሰው የሚበሉ ሰዎች አሉ የሉ? አረ ከባድ መናም ነው ያየሁት። ምን ሆነ ይላል። አይ ዱዓ መደረግ አለበት ይላል። መቃም አለበት እኮ አይደለም የሚሉት፣ ዱዓ ብቻ የሚል ስም ነው የሚያነሱት። እዚህ ቤት የሆነ በላ ሲወርድ ይታየኛል፣ ዱዓ መደረግ አለበት ይላል። ለዱዓም እንደሚያስፈልግ ያውቃሉ እነሱ የነሱ ዱዓ ማለት ነው። እውነት አንድ ወንድምህን በመጥፎ ህልም ብታየው ምንድነው የምታደርገው? አላህ ሆይ ይሄን ህልም ቀይረው፣ ወንድሜን መልካም ነገር ግጠመው፣ ይሄን ክፉ ነገር አርቀለት ነው አይደል የምትለው? እነሱ ሁሌ ህልም ሲያዩ ነው የሚያድሩት። የሆነ ባለሱቅ ጋር ይሄዳሉ። አረ እንደው ከበድ ያለ ነገር ታይቶኛል ይላል። ድንብርብራቸው ይወጣል ባለሱቆች። እና ምን ይሁን? ታርዶ መቃም አለበት። እሺ ሱቅ እኮ ጠሮብናል፣ ታርዶ ይቃማ ይላል። ሱቅ ውስጥ ያርዳሉ። ሱቅ ለደም ይመቻል? አይመችም። እነሱ ግን ምን ይሏቸዋል? የሆነ ደንቃራ ነገርማ እዚህ ሱቅ ላይ ሳይተከል አይቀርም፣ እስቲ ዋርደን እንቃመበት እስቲ ይባላል። በዛው ሱቁ ምን ያለማምዱታል? የጂን ደም ያለማምዱታል። ከዛ አመት እየጠበቀ ካልታረደለት ምን ሆነ ማለት ነው? የሰዎቹ ጂን አምላኪ ሆነው ከእስልምና ወዴት ሄዱ? ወደ ክህደት ማለት ነው። አልሐምዱሊላህ ይመስገን ገፋር። አልሐምዱሊላህ ምንለው እኛ መልካምም መጥፎም ሲያጋጥመን ነው አይደል? አልሐምዱሊላህ ይመስገን ገፋር አለ። ገፋር ማለት ምን ማለት ነው? ምህረተ ብዙ ማለት ነው። እሺ ቀልቤን ያዞረልኝ ወደ እናንተ በር። አዑዙ ቢላሂ ሚነ ሸይጣን ረጂም። ጌታዬ ሆይ ምስጋና ለአንተ ይሁን፣ ልባችንን ወደ አንተ ያዞርክልን እንጂ የሚባለው ሰይጣን አምላኪ የሆነ ሰው፣ ሸሆችን የሚያመልክ ሰው አልሐምዱሊላህ ተመስገን ጌታዬ፣ ልቤን ወደ አብሬት ሼኾች ያዞርክልኝ፣ ልቤን ወደ ቦረናው ሸህ ያዞርክልኝ፣ ልቤን አሊ ጎንደርን እንዳመልክ ያዞርክልኝ ተብሎ አላህ ላይ መቅጠፍ ይቻላል ወንድሞቼ? አይቻልም። በእናንተ የሸሸ ያገኛል ሹምሽር። አላህን ትቶ በእናንተ የሸሸኮ ሹመትና ሽረት ሹምሽር ያገኛል። ሊለግስ ነው መሰል ደመናው ዟዟረ። ሊለግስ ነው መሰል ማለት ምን ማለት ነው? ሊሰጥ ነው መሰለኝ። ምኑ? አንድ ላም ጡቷ በጣም ጋማ ካለ ምን ይባላል? እንትኗ ካበጠ ወተት ልትሰጥ ነው ተብሎ እናልባታለን እናልባት። ልክ እንደዚህ ሊዘንብ ነው ስንል ቀና ብለን ምኑ ነው የምናየው? ዳመናውን አይደል? ሊለግስ ነው መሰል ዳመናው ዟዟረ ማለት ሊያዘንብልን ነው መሰል። እሺ የልቅስና የስልካችሁ ንባብ ይሰማ ጀመረ። የስልካችሁ ንባብ ይሰማ ጀመረ። ልታዘንቡልን ነው። አዝናቢ ማን ሆኖ ተገኘ ማለት ነው? በሚታየው ውሃም በሌላ ነገር ይሰጡኛልን ብለው አላህን ትተው ካላህ ውጭ ያሉትን ስማችሁ ለማንሳት ቸግሮኝ ስኖርን ስማችሁን ለማንሳት ቸግሮኝ ስኖርን አሁን አካበበኝ በሰማይ በምድር በሰማይም በምድርም ስማችሁ አካበበኝ። ጨነቀኝ ጠበበኝ እንደምናገር ጨነቀኝ ጠበበኝ እንዴት ብዬ ልናገር ጉዳዬን? ማን ቀደም ብሎ ማን ይታፈር? የትኛውን ሸህ አስቀድሜ የትኛውን ወደ በኋላ ላምጣው ግራ ገባኝ አለ። አላህ ጥሩ ያለን ማንን ነበር? ወኢዛ ذكر الله وحده اشمأزت قلوب الذين لا يؤمنون
بالآخرة وإذا ذكر من دونه إذا هم يستبشرون الله من قال الله ببتشنت سيوسا እነዚያ በአኺራ ማያምኑ ሰዎች ልባቸው ትጨነቃለች ትኮማተራለች ነገር ግን ከአላህ ውጭ ያሉት ሲጠሩ ይደሰታሉ ይበሰራሉ እጣኑን አጭሱት ድቤውን ደብድቡት እስቲ ቄጠማውን ጎዝጉዙት ይላሉ ይሄው ባህሪያቸው ተገለጸ እንኳን መናቂቡን አብሮ ሊሰጥር ስምስሙን ለማንሳት የሚያደናግር አህለል በይቱ ሁላ ተደርስተዳር ሁሉም ባንድ ሆኖ ነው ሙስጠፋ ጋር ዛሬ ድረሱልን ላገኘን ችጋር በቃ ዛሬ ድረስልን ሰምታችኋል ላገኘን ችጋር ዛሬ ለደረሰብን ችግር እነዚህ የትኛውን ፊት ላስቀድም የትኛውን